የዘንድሮቹ 100 ሺዎች ቤት ጨምሮ በከተማችን በሚቀጥሉት 5 ዓመታት ወደ 600 ሺህ ቤት እንገነባለን ብለን ይዘናል። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ በአዲስ አበባ ከተማ እጅግ ፈታኝ ሆኖ የቆየውን የቤት እጥረት ለመቅረፍ የከተማ አስተዳደሩ አዲስ ስትራቴጂ ይፋ አድርጓል። ከንቲባ አዳነች አቤቤ በሰጡት ማብራሪያ መንግስት ብቻውን ቤት ገዝቶ ለዜጎች ማቅረብ እንደማይችል ገልጸው በቀጣዮቹ 5 ዓመታት 600 ሺህ ቤቶችን ለመገንባት ታቅዶ ወደ ስራ መገባቱን አስታውቋል። ዝርዝር መረጃውን አብረኔ ከንቲባዋ መጀመሪያ ትኩረት የሰጡት መንግስት ብቻውን ቤት ይገነባል የሚለውን ግንዛቤ መቀየር ላይ ነው። እንደሳቸው ገለጻ በማንኛውም ሀገር መንግስት ብቻውን ቤት አቅርቦ አይጨርሰውም። ለዚህም አማራጭ የቤት አቅርቦቶችን መጨመር ግድ ይላል። የግል ባለ ሀብቱ እንዲሳተፍ መሬት ማቅረብ፣ መደገፍና ችግሮችን መፍታት የከተማ አስተዳደሩ ዋነኛ ስራ ይሆናል። በተጨማሪም መሬትና ገንዘብ ያላቸው ሰዎች በሽርክና ወይም በፓርትነርሺፕ እንዲሰሩ መንግስት የቁጥጥርና የጥበቃ ስራውን እንደሚሰራ ተገልጿል። ወደ 600 ሺህ ቤት እንገነባለን ብለን ይዘናል። የፕራይቬት ሴክተሩ በግል ደግሞ እየደገፈን በብዛት ሲሰራ ይሄንን በከፍተኛ ሁኔታ ይወስደዋል ወይም ደግሞ አትሊስት በመቶ ሺዎች እዚህ ላይ መጨመር እንደሚቻል ማሰብ ይቻላል። እዚህ ወደ 600 ሺህ የያዝነው ላይ የፓብሊክ ፕራይቬት አለ፣ ማህበር አለ፣ መንግስት በበጀት የሚሰራው አለ፣ በበጎ ፈቃድ ደግሞ የሚገነቡ ቤቶች እነኚህ 4 አይነት ፓኬጆች በያዘው ይሄን ያክል ቤት ለመስራት ኦሬዲ 100 ሺዎችን በዚህ አመት ጀምረናል። በየአመቱ እዚህ ላይ ትንሽ ጨመር እያደረግን ነው የምንሄደው ብዙ ቴክኖሎጂዎችን እያስገባን ስለሆነ። በሚቀጥሉት 5 ዓመታት የታቀዱት 600 ሺህ ቤቶች በ4 ዋና ዋና መንገዶች የሚገነቡ ናቸው። አንደኛ የግል ዘርፍና የመንግስት በጋራ የሚሰሩት፣ ሁለተኛ በማህበር ለተደራጁ ዜጎች መሬትና የብድር አቅርቦት ማመቻቸት፣ ሶስተኛ አሁን የተገነቡ ያሉትን 100 ሺህ ቤቶች ጨምሮ በመንግስት ወጪ የሚሰሩ፣ አራተኛ ዝቅተኛ ገቢ ላላቸው ዜጎች በበጎ ፈቃደኞች የሚገነቡ ቤቶች ናቸው። ሌላው ትልቅ የምስራች በጠቅላይ ሚኒስትር አብይ አህመድ አነሳሽነት በኢትዮጵያ ለመጀመሪያ ጊዜ የሞርጌጅ ባንክ ስራ ሊጀመር መሆኑ ነው። አዲስ አበባም የዚህ ብድር አቅርቦት የአንበሳውን ድርሻ ተጠቃሚ እንደምትሆን ከንቲባዋ አረጋግጠዋል። ግንባታዎቹን ፈጣን ለማድረግም የተለያዩ አዳዲስ የግንባታ ቴክኖሎጂዎችን ወደ ስራ ማስገባት መጀመሩ ተገልጿል። የቤት እጥረቱን ለመቅረፍ የተያዘው ይህ ግዙፍ እቅድ ለብዙዎች ተስፋ የሰጠ ቢሆንም አፈጻጸሙ ላይ ግን ብዙዎች ጥርጣሬ አላቸው። እናንተስ የ600 ሺህ ቤቶች ግንባታ እቅድና የሞርጌጅ ባንክ ጅማሮ ላይ ምን አስተያየት አላችሁ? በኮሜንት መስጫው ላይ አጋሩን። መረጃው ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትዘንጉ። ሰላም ቆዩልን።